አንድ ሰው ሴጋ በሚመታበት ጊዜ ልምድ ሊሆንበት ይችላል። እንዴት መከላከል ይችላል? ልምድ ብቻ አይደለም፣ ሱስ ይሆንባል። ሱስ ሴጋ ጊዜ የሚለቀቁት ፈሳሾች ደስታን እርካታን ስለሚሰጥ ሱስ ነው የሚሆንበት። ልምዱን ተው እና እንዴት መከላከል እንደሚቻል ታውቃላችሁ? አትጀምሩ። ሴጋ መምታት አለመጀመር ይሻላል። ገብቶ መውጣት በጣም የሚከብድ ነገር ስለሆነ 2 ወር 3 ወር ቆየው ከዛ እንደገና ተነሳብኝ በጣም እየወረዱ እየተነሱ እየወረዱ እየተነሱ እየተቸገሩበት ያለ ነገር ነው። ስለዚህ አለመጀመር ይሻላል፣ አለመነካካት ይሻላል። ሴጋ መምታት ውስጥ የነበራችሁ ሰዎች ደግሞ ሌሎች ለከበዳቸው ሰዎች እስቲ የወጣችሁበትን ነገር ሁኔታ እንዴት አድርጋችሁ እንደወጣችሁ ኮመንት ላይ ጻፉላቸው። ስንፈተ ወሲብ ሳያመጣባቸው በፊት እነሱም ይገላገሉ። ብልት አለማቆም ከመጀመሩ በፊት ቶሎ ማስጨረስ ከመጀመሩ በፊት ቢካዝ ሴጋ መምታት ለእንደዚህ አይነት ነገር ስለሚያጋልጥ ሴጋ መምታት የነበረባችሁ አሁን ያለባችሁ የብልት አለማቆም ችግር ቶሎ መጨረስ ካለባችሁ መታችሁ መቼክ መደረግ ትችላላችሁ፣ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። ጠዋት ብልት የማይቆምለት የብልት አለመቆም ችግር አለበት ብለሻል ነበር። የኔ ሌሊት ላይ ነው የሚቆመው፣ ጠዋት ላይ አይቆምም ብሎ አንዱ ክላይንት ይመጣና አንድ ወንድ በአንድ ሌሊት 3-4 ጊዜ ብልቱ ሊቆም ይችላል። ጠዋት ያለው የምታዩት ማለት ነው የመጨረሻውን የብልት መቆም ስትነሱ ስለምታዩት ነው እንጂ በእንቅልፍ ላባችሁ ሌሊቱን ሲቆም ነው የሚያድረው። ጠዋት የማይቆም ከሆነ ሌሊት የሚቆመውን እንቆጥረዋለን። ሌሊት ወይም ጠዋት የሚቆመው ምንድነው መሰላችሁ አለማችሁ? ጧት ብልቱ የሚቆም ወንድ ባለጌ አይደለም፣ ወይም ለግንኙነት ያለው ፍላጎት መጠን ስላጣ አይደለም። አንድ ወንድ ኖርማል ከሆነ ጧት ብልቱ ይቆማል። ምክንያቶች አሉት። አንደኛ በትክክል ስትረስ የሌለው እንቅልፍ ከተኛ ፓራሲምፓቴቲክ የምንለው ነርቭ ወይም ሬስት እና ዳይጀስት የሚያደርገው ወይም እረፍት የሚሰጠው የሰውነታችን ነርቨስ ሲስተም አክቲቬት ያደርጋል። በዛ ጊዜ ብልት ይቆማል ማለት ነው። ሁለተኛ ደግሞ በእንቅልፍ ጊዜ ናይትሪክ ኦክሳይድ የሚባል ኮምፓውንድ ይለቀቃል። ያ ናይትሪክ ኦክሳይድ ልት ትክክለኛ እንቅልፍ ከተኛችሁ ያልተቋረጠ ከ6 ሰዓት እስከ 8 ሰዓት እንቅልፍ ከተኛችሁ ሌሊቱን 3-5 ጊዜ ድረስ ይቆማል። የመጨረሻውን ነው መጨረሻ ላይ የምታዩት ማለት ነው። ብልት ለምንድን ነው ሌሊት የሚቆመው? ለምንድን ነው ጠዋት የሚቆመው? ወደዛ አካባቢ ያሉ ጡንቻዎች የደም ዝውውር የሚያገኙበት ሰዓት ነው። ካልሆነ ይከሳሉ፣ አይታደሱም፣ አያድጉም፣ ይሞታሉ። ስለዚህ ብልት አይቆምም፣ ሳይዝ እያነሰ ይመጣል። እንደዚህ አይነት ችግር ይፈጠራል። ሌሊት የማይቆም ከሆነ ጠዋት የማይቆም ከሆነ ብልታችሁ ደም ስር ላይ ችግር አለ፣ ልብ ላይ ችግር አለ፣ ነርቭ ላይ ችግር አለ፣ ጡንቻ ላይ ችግር አለ፣ ሆርሞን ላይ ችግር አለ ማለት ነው። ስለዚህ ለረጅም ጊዜ ብልት የማይቆም ከሆነ ጧት ብልታችሁ እያነሰ ይመጣል፣ ሳይዙ እየቀነሰ ይመጣል፣ ውፍረቱ እየቀጠነ ይመጣል። ስለዚህ አሁኑኑ ብልታችሁ ጧት የማይቆም ከሆነ መታችሁ ቼክ አስደረጋችሁት እንደ አግባብነቱ ሕክምና እናስጀምራችሁ። መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ።